ታዋቂው ዘፋኝ በትልቅ መድረክ ላይ በልሳን ሲያላግጥ ማየት እንዴት ይሰቀጥጣል በኢየሱስ አራባሻላራማ ከሳተታ አው ወደ ባለ ሄዶ ወደ ባለ ይቀየራል። ምን አይነት አረመኔና ጨካኝ ነው? እንዴት አገልጋይ ነኝ እያለ ወንድ ልጅም በዚህ ልክ ያሰቃያል? ለነፍስ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ መገናኛ እውነቱን አፍርጦታል። ወንጌልን ተቃዋሚ የሆኑ ዘፋኞችና ህዝቦች እንዳሉ በግልጽ አይተንበታል። ሞራል ከሰጣችኋት ምንም ችግር የለም፣ ዘፈን ልደግም ይችላልሽ። መጣሪያ ታጥታላችሁ አይደል? አብራችሁ ዘፈናላችሁ እናንተ ለማስደሰት ነው የመጣሁት። የነውራቸው ጥግ እኮ ነው ወዳጂ። ዘፋኝ ቬሮኒካ ትልቅ ቤት ሊያሰራ የሚችል ሰፊ ስፔስ ይዛ ብቻ ምን ያህል ለወንጌል አፒታይት እንደሌላት ኖትስ አረኩኝ። ሶፊያ ሽባባው ግን ምን ነካት? ጭራሽ በዳንስ ጀመረች። ፕሮቴስታንታዊ የእምነት ጉዞ መጨረሻው ታዋቂው ዘፋኝ አቤል ሙልጌታ ስለ ኢየሱስ ክርስቶስ እንዲህ ባለ መልኩ በመመስከሩ ከብዙዎች ቁጣን እያስተናገደ ይገኛል። የሚያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ክርስትና እንዲህ ያስጀግናል። በቃ አለቀ። ጀንደር ሪቪል የሚባለው ነገር ከምር ግን ጤናማ ነው ብላችሁ ታስባላችሁ ወገንታት? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአዝናኝ በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። እሺ የተወደዳችሁ የእግዚአብሔር ቤተሰቦች፣ እጅግ በጣም ከባድ ሁኔታ ውስጥ ሆኜ ነው ማወራችሁ። እናቴ ያልተማረች ነች፣ ምንም ማታቅ ነች። ቤት ገብቶ የቤቴን ቁልፍ ሰብረውላ እስከ ማየት ድረስ እጅግ በጣም ከዚህ በፊትም በጣም እንደዚህ አይነት አስጨናቂ ነገሮች በወላይታ ሶዶ ላይ እኔ ነኝ ደርሷል። አሁንም ምንም አይነት ምክንያት የሰራሁት የፈጠርኩት ነገር የለም። እኔ አላቅም። ይህንን ነገር እያደረገ ያለው ክራይስት አርሚ ኢንተርናሽናል ቸርች ባለ ራዕይና መስራች የተባለው ግለሰብ ከዚህ በፊት የዛሬ ከሁለት ወር በፊት በወላይታ ሶዶ በነበረው ኮንፈረንስ ምክንያት ለማሳሰር ሲያስፈልገኝ የደቡብ ኢትዮጵያ ክልል ካውንስል ጽፈት ቤት ኃላፊ የሆኑት ከዚህም ከዛም ሲያነጋግሩት እየተለቀኩ ሲሆን ምንም አይነት ጥላቻ የለኝም። ምንም አይነት የግል ጉዳይ የግል ቅም ሳይኖረኝ መግቢያ ማውጫዬን አሳጥቶኛል። አሁንም ደግሞ ኃይል ጨምሮ ቤቴን የእናቴን ቤት ሰብሮ ገብቶ እስከዚህ ህግ ባለበት መንግስት ባለበት ተደርጎብኛልና ሁሉም ሰው ይህንን ለኔ ድምጽ እንድትሆኑልኝ፣ ፍትህ ካለ መጠየቅ ካለብኝ፣ ወንጀል ካለ በህግ አግባብ የሚጠይቅበት ሲችል ምንም አይነት የማላውቀው በዚህ ሰዓት ያለው እንደዚህ የሚባል ነገር አለ እንዴ? ቪዲዮ ረጅም ነው በነገራችን ላይና ወንድማችን አቤል አቡናም ሐሳብ ሰጥቶበታል። ከዛ በፊት ግን ምን ነው ዝም አላችሁ ነው። ይሄ ነገር እንግዲህ በሶሻል ሚዲያ ላይ በከፍተኛ ሁኔታ እንኳን አልተሰራጨም። ያልተሰራጨበት ምክንያት አይገባኝም። ቤተክርስቲያን ውስጥ እነኚህ ወንበዴዎች እነኚህን ለኪሳቸው ሟሽ የሆኑ ሰዎች ትክክለኛ አካሄድ ላይ አይደላችሁም። ትክክል እየሰራችሁ አይደለም። ይሄ ነገር ወንጌልን ያስነቅፋል፣ ይሄ ነገር ወንጌልን ያሰድባል ብሎ መናገር እስከ መታገት ድረስ፣ ነፍስን አሳልፎ እስከ መስጠት ድረስ፣ ከቤተሰብ መሃል ተነጥሎ ለብቻ እስከ መኖር ድረስ፣ ይህ ወንድማችን እንዳለው በጫካ ገብቶ እስከ መኖር ድረስ የሚያደርስ ነገር እንደሆነ ግልጽ ነው በጣም። ምክንያቱም እኔም እንኳን ከ5 ወር ነው ከ6 ወር በፊት በዚህ ሶሻል ሚዲያ ላይ ነግሬያችሁ ነበረ። ማነው ሄኖክ የተባለው ግለሰብ በተናገረው ትንቢት የትንቢቱን ሐሰተኛነት በማስረጃ ከነ ልጁ ቴክስት ሳይቀር አውጥቼ ፌስቡክ ላይ በመናገሬ ከምሰራበት ስራ መጥቶ ነበር የወሰዱኝ ማለት ነው። በሲቪል ፖሊሶች የወሰዱኝ ያኔ ማለት ነው። እና በዚህ ልክ አቅም ስላላቸው እንደ ልባችሁ እንኳን ተፈታችሁ በወንጌል ላይ የሚደረገውን ሸቀጣ ኮተት መቃወም አትችሉም። ምክንያቱም ለህይወታችሁም ሆነ ለቤተሰባችሁ ሪስክ ስለሆነ ማለት ነውና ዝም እንበል ብላችሁ እንዳትሉ ደግሞ
በጣም ትላልቅ ሰው የሚከተላቸው ሰዎች ናቸው። እነዚህ ሰዎች ማቹርድ ነው ብላችሁ የምታስቡት ነገሮችን ግራ ቀኝ አይቶ ማገናዘብ ይችላል ብላችሁ የምታስቡት ሰው የሚከተላቸው ሰው ሆኗል። አት ዘ ሴም ታይም ደግሞ ስትናገሩ ደግሞ የምታስቀይሙትና የዋነት የተቀበለው ማህበረሰብ ስላለ ያንን ደግሞ ማስቀየም ይሆናልና እኔ አላቅም ነገሩ እንዴት እየሆነ እንዳለ አላውቅም። ግን እናንተ ውንብድናችሁ ክላይማክሱ ላይ ደረሰና ማለት ነው በዚህ ዘመን ያለን ጄኔሬሽኖች ዝም የምንላቸው ይመስላችሁ? ይሄ ሰው የወላይታ አካባቢ ተወላጅ ነው። ስለዚህ እዩ ጩፋን ተቃውሞ የደረሰበትን ነገር ነው የተናገረው። አንዳንዶች የተቀባ እግዚአብሔር ሰው ላይ ሰው ጠላት ሰይጣን አስነሳበት ምናምን ብላችሁ እንደምታምኑ አውቃለሁ። ነገር ግን ሁሉንም በብልሃት መመርመርና ማጣራት እንዳለባችሁ አስባለሁ። የመጀመሪያው ነገር ከአመታት በፊት መንግስቱ በለጠ የተባለ ግለሰብ በሚሊዮን የሚቆጠር አጋንንት እንዳለበት ተውኜ ገንዘብ ከፍሎኛል እዩ ጩፋ ብሎ በአደባባይ ላይ ተጸጽቶ በመሰከረው ምስክርነት ምክንያት የማይገባቸውን ዩኒፎርምና ቀይ ቡኔት ያደረጉ ሰዎች ተቀጥረው ተደብድቦ በግድ ይቅርታ እንዲጠይቅ እንደተደረገ ከዚህ በፊት ቪዲዮ ሰርቻለሁ። ስለዚህ ስፔሻሊ የወላይታ አካባቢ ተወላጅ ሆናችሁ እዩ ጩፋን መቃወም እንዳትችሉ ነው የምትደረጉት። ለምን ሲባል የዛ አካባቢ ማህበረሰብ ከሆናችሁ ማህበረሰቡ ሊቀበላችሁ ይችላል የሚል ግምት ስላለ ማለት ነው። ከዛ ማህበረሰብ ውጭ ያለ ሰው ሲቃወም የተቀባ ሰው ላይ ሰይጣን ሰው አስነሳ ይባላል። አሊያም ደግሞ የወላይታ ብሔር ተወላጅ ስለሆነ ነው እየተቃወሙት ያሉት የሚል ፖለቲካ ይሰራበትና በዘረኝነት በብሔር ምናምን ተድበስብሶ ያልፋል ነገሩ። እንደ እግዚአብሔር ቃል ምንም ብትናገሩ ማስረጃ ብታመጡ ሰዎች እንዳይሰማችሁ ተደርገው ተሰርተዋል። አብዛኞቹ ሰዎች ክርስትናቸው ራሱ ከዚህ የዘረኝነት አመለካከት እንዲወጡ ስላላደረገ ማለት ነው። ይሄ በጣም ትክክለኛና የጤናማ ሰው ምልከታና የጤናማ ሰው ኮሜንት ነው። በነገራችን ላይ ናዌዴይ ነገሮችን ከበድ የሚያደርገውና ነገሮችን ጠጠር የሚያደርግብን ነገር ምንድነው? በብሔር ውስጥ ስለሚመሸጉ በብሔር ውስጥ ሄዶ ስለሚሰገሰጉ ማለት ነው። ትልቁ ችግር አሁን ሄዳችሁ ስትቃወሟቸው እሱ የደቡብ ሰው ስለሆነ ነው፣ እሱ የኦሮሚያ ክልል ተወላጅ ስለሆነ ነው ምናምን እያሉ ያወሳስቡባችሁና ነገሩን ፖለቲካል ኢሹ ውስጥ ይከቱታል እና እንደ ልባችሁ መናገርም አትችሉም። ትክክል ያልሆነውን ነገር መናገር አትችሉም። በቃ ያለን አማራጭ አሁን ላይ ማለት ነው እኔ ፊል ያደረኩት ዝም ማለት ነው። በቃ ዝም ማለት ለምን ሲባል እኔም እኮ ልክ እንደናንተ ዝም እንዳላችሁት ቤተሰብ አለኝ፣ የምትፈልገኝ እናት አለች፣ የሚፈልጉኝ ወንድሞች አሉኝ፣ የሚፈልጉኝ ጓደኞች አሉኝ፣ አባቴ ይፈልገኛል። እንዴ ዝም ማለት እኮ ይቻል ነበር። ነገር ግን ኔክስት ያለውን ጄኔሬሽን ስታስቡት ኩክድ የተደረገ ነው። በቃ መጨረሻው እንዳያምር እየተደረገ ያለ ጄኔሬሽን ነው ክሬት እየተደረገ ያለው። እነዚህ ስግብግቦች፣ እነዚህ ሆዳደሮች፣ ከርሳሞች ኪሳቸውን ለመሙላት ሲሉ የሚያደርጉትና የሚወስዱት እርምጃ፣ የሚያሳድዱት ማሳደድ እዚህ በጣም ቀላል አይምሰላችሁ። የእውነቴን ነው የምላችሁ። አውቃለሁ አይነው እግዚአብሔር አንድ ቀን ሪግሬት እንዲያደርጉ ዋጋ እንዲከፍሉበት እንደሚያደርጋቸው አምናለሁኝ። ነገር ግን ኔክስት ጄኔሬሽን ወጣት እንዳይበላ ከፈለጋችሁ በእንደዚህ አይነት የቁጣ ልጅነትን መስመር ይዞ እንዲመላለሱ የማትፈቅዱና የማትፈልጉ ከሆነ ይህንን ነገር ልትናገሩና ይህንን ነገር ወጣችሁ ልትቃወሙ ይገባል። ቬሮኒካ አዳንና ሰይፉ ፋንታውን በመገናኛ መጠሪያ ታብታላችሁ አይደል? አብራችሁኝ ዘፍናላችሁ። አብራችሁኝ ትዘፍናላችሁ። እንግዲህ ዘፈን እናንተን ለማስደሰት ነው የመጣሁት እዚህ። አግዙኝ ግን ከኋላ ምንድን ነው? ይህ ሁሉ እንግዲህ ሰው ተደምሞባት እየሰማት ነው ምናምን። ይህ ሁሉ ሰርክል ሰርቶ እብድ እያለ ጨርቁን ጥሎ እያበደላት ያለው ከሷ ጋር ሰልፊ ለመነሳት እየተላላጠ እየተጋጋጠ ያለው ፒፕል የሚገርማችሁ ኢየሱስ ጌታ ነው፣ መዳን በሌላ በማንም የለም። ለኢየሱስ ክርስቶስ በቦልድነስ ሲሰበክና ስለ ኢየሱስ ክርስቶስ በኃይል ሲሰበክ ደሙ የሚፈላ እኚህ መናፍቅ እኚህ ምኖች እያለ እየተሳደበ ከጸጉር ዘለላ እስከ እግር ጥፍር እየገላመጠ የሚያልፍ ሰው ነውና እጅግ በጣም ነው የሚያሳፍረው። ታሳፍራላችሁ። እግዚአብሔርን ነው የምላችሁ፣ በጣም ታሳፍራላችሁ። በዚህ ልክ የክርስቶስ ኢየሱስ ተቃዋሚዎች እንደሆናችሁ አላውቅም ነበር። መገናኛ ማለት እንግዲህ የወንጌል መንደር በሉት። የእውነቴን ነው ብላችሁ
በጣም ብዙ ድንቅ ወጣቶች ክርስቲያን ወጣቶች እየሄዱ በዛ ስፍራ ላይ ወንጌልን ይሰብካሉ። በዛ ስፍራ ላይ በደንብ ነው ወንጌል በኃይል የሚሰበከው፣ ምክንያቱም እግር የሚበዛበት መንደር ስለሆነ። መገናኛ ላይ ሙዚቀኛ ዘፋኝ ቬሮኒካ አንድ ትልቅ ቤት ሊያሰራ የሚችል ሰፊ ስፔስ ይዛ ዘፈን ስታቀርብ ማለት ነው ላይቭ ህዝቡ ከቦ ሲያጨበጭብና ዲስኮንፈርትድ ሳይሆን አይቼ በሁለት እግሩ ብቻ እዛችና እዚች ጋር ቆሞ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ከሰማይ በታች ለሰው ዝርያ ለሰው ልጆች ሁሉ የተሰጠ ስም ኢየሱስ ክርስቶስ ነው የእግዚአብሔር ልጅ እና በቀራኒው መስቀል ላይ ስለ አዳም ዘር ሁሉ ሲል እርቃኑን ተሰቅሏል። የማዳን ስራውን ሰርቶ ጨርሶ ቴቴሌስታይ ወይም ተፈጸመ ብሏል እና እርሱ የፈጸመው ለኔ ነው ብሎ የሚያምን ማንም ቢኖር በዚያ በፍርድ ቀን አያፍርም፣ የዘላለም ሕይወት ያገኛል፣ የእግዚአብሔር ልጅ ይሆናል፣ ስሙ በሕይወት መዝገብ ላይ ይጻፋል ብሎ የሚናገረን አንድ ምስኪን ሰዎች ሲያዋክቡ ሳይ ወንጌል ምን ያህል ፓወርፉል እንደሆነና እቺ ዓለም ምን ያህል ለወንጌል አፒታይት እንደሌላት ኖትስ አረኩኝ ማለት ነው። እቺ ዓለም ለወንጌል አፒታይት የላትም። አብዛኛው ደግሞ በኢትዮጵያ ውስጥ የሚገኝ መስቀሉን በአንገቱ አድርጎ እኔ ለሃይማኖቴ ሟች ነኝ እሞትላታለሁ ኦርቶዶክስ ተዋህዶነቴ ይግደለኝ ቢሉ ሰዎች ደግሞ አብዛኞቻቸው ጭራሽ አፕታይት አይደለም የወንጌል ፍላጎትም የሌላቸው ሰዎች ለመሆናቸው ማረጋገጫ ነው። ትዝ ይለኛል ከዚህ በፊት በመገናኛ ሄደን አንድ ጊዜ ለመስበክ ወተን ነበረና ቤተሰብ የለህም እንዴ አለኝ አንድ ነጠላ የለበሰ አንገቱ ላይ ትልቅ መስቀል ያጠለቀ ሰው መዳም በሌላ በማንም የለም ብዬ ስናገር ቤተሰብ የለህም እንዴ ብሎኝ ያለፈውና አንዲት እህት የተፋችብኝ ትዝ ይለኛልና የኔ ወጥቼ ብዘፍን ኖሮ አክፎኝ ጉንጬን ስሞኝ እንደሚያልፉ አልጠራጠርም። እና እግዚአብሔር መልካም ነው። አፍተሮል ግን ከነሱም ውስጥ ያስተዋለ ሰው አይጠፋም። አይጸልይም ቅንጦት ዝም ብዬ አይቼው አለቀስኩ። ልፋትሽ ፍሬ አፍርቶ ለዚህ መብቃትሽና በዚህ ጥረትሽ እዚህ መድረስሽ ደስ ይላል። ይሄ ያንቺ የጥረት ውጤት ነው። ግን ይሄ የእግዚአብሔር ዓላማ አይደለም በጭራሽ። አብዛኞቻችን ኦርቶዶክሳውያን ምን አለን? እምነት አለን፣ ግን ዕውቀት የለን። ዕውቀት ያለ እምነት፣ እምነት ያለ ዕውቀት አይሄድም። በእናታችሁ መጽሐፍ ቅዱሱ ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አያስወርስም፣ ቤተክርስቲያንም ዘፈንም ዘፋኝነትም አትደግፍም። አንዳንድ አርቲስቶች አላችሁ እንን አልበም ያወጣሁት እግዚአብሔር ረድቶኝ ነው፣ እግዚአብሔር ለዚያ በቃኝ፣ እግዚአብሔር ዘፈኔን እንደዚህ ረዳልኝ። እግዚአብሔር ከዘፈን ጋር ህብረት የለውም። ዘፈን የሰይጣን ግብር ነው ተብላ ቤተክርስቲያን ታስተምራለች። ይሄ ፌመስ ስለሆንሽ ታዋቂ ስለሆንሽ ብዙ ደጋፊ ስላለሽ የሚታለፍ ነገር አይደለም። እውነቱን ልንገርሽ ያቀረብሽው ሴፉ ፋንታውን ላይ ብዙ ሰዎች የሚከታተሉት ነገር ላይ ስለዚህ በርካታ ትውልድ አለ ከታች የሚመጣ ዘፈን ልክ እንደ ጽድቅ እግዚአብሔር እንደሚተባበረው አድርገን ልናስበው አይገባም። እንደዚህ ነገሮችን እያስተዋለ የሚናገር ሰው ሳይ ደስ ይለኛልና ያው ጴንጤዎች ላይ ቢበረታም ይልጅ የውስጥ ግሳንግሱ መቼስ እንዳላለቀበት በዚህ መልኩ መረዳት ይችላል ብዬ አስባለሁኝ። ኤኒዌይስ ግን እግዚአብሔር ይመስገን ወንጌል ይቀጥላል፣ ወንጌል ይነገራል፣ ወንጌል ይሰበካልና ሌላው ዘፋኝ ሆኖ ስለ ክርስቶስ ኢየሱስ እንደዚህ ይናገራል። እንግዲህ ይህ ሰውም ታዋቂ የምንለው አርቲስት ነው። ምን ያስገርም? ኧረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ዋው! የእግዚአብሔር ፍቅር ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆንኩ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ የሚል መጽሐፍ ላይ አንብቤያለሁ። ብዙዎቻቸው መረዳት ነው የከበዳቸው። ብዙዎቻቸው እውነቱን ማወቅ እውነቱን መቀበል ነው እንጂ የከበዳቸው። በነገራችን እግዚአብሔር በጣም በልዩ ልዩ ሁኔታ በተለያዩ አይነት መንገዶች በአንድም በሁለትም እያደረገ እግዚአብሔር ራሱን ሊገልጥላቸው የኢየሱስ ክርስቶስን በቀራኒዮ መስቀል ላይ የፈሰሰውን የደም ዋጋ ሊያሳያቸው በጣም ሌተቀን ይሞክራል። ሌተቀን ለማሳየት ይጥራል። ሰው ነው ሊያውቀው፣ ሰው ነው ሊረዳው ያልፈለገው እንጂ
እንግዲህ ይሄ እጅግ በጣም ታዋቂ የዘፈን አርቲስት ነው። እንዲህ ስለ ኢየሱስ ክርስቶስ መናገር ከጀመረ እንግዲህ ኦን ዘ ዌይ ማለት ነው። እንግዲህ ፓዙ ላይ ገብቷል፣ መስመሩ ላይ ገብቷል ማለት ነው። ኢየሱስ ክርስቶስ ለኃጢአተኞችና ለበደለኞች የቁጣ ልጆችም ለነበሩት ከእግዚአብሔር ጋር ሊያስታርቃቸውና በላያቸው ላይ በጫንቃቸው ላይ የከበዳቸውን ሸክም ሊያራግፍ ልክ እንደኔ አይነቱን ፈልጎ እንደመጣ መረዳት ራሱ የእውነት ይሄ ወንጌልን መረዳትም ስለሆነ ትልቁ የወንጌል አጀንዳ ስለሆነ ይህንን መረዳት አንድ ስቴፕ አይደለም፣ በደንብ ወደ ወንጌል መጠጋት ነውና እግዚአብሔር ስላንተ አመሰግነዋለሁ ወንድምነት። አራባሻላራ ማለት ከሳተታ አው ወደ ባለ ሄዶ ወደ ባለ ቀይራላ። ሌላ አንድ የሚያስገጠመኝ እስኪ እናወራ። ኢትዮጵያ ነው አሉ አንድ ሴት ወደ አንድ እየሮጠች መጣች። ምንድነው እላለሁ ልጅ ጩፋ ምን ነው ከይር እሺ ንገረበላት። የዛኔ ኢትዮጵያና ኤርትራ የታረቁ ጊዜ ነበር። እሺ ያው የዛኔ ሞቅታው ላይ ነበረ። የሞቅታው ሰዓት ላይ ልጅቷ ከኤርትራ መጣ፣ ግን አባቷን ፍለጋ ነው የመጣችው። ለካዚ ካራቲስቱ ጋር ሄዳለች። እዩ ጩፋ ነው ካራቲስቱ ካታ ለካ ተምታቶባታል። የት ነው ማቀው አላ እሱ ነው ብላ ደምድማለች። ጸጉር ስታይላችሁ አንድ ነው እና ይጩፋ ምናምን አለች። አቤት ምራላ ሻራ ባካባታ ባሳላላ ምናምን አልኳት። በእርግጥ እኮ ያስቃል። ያው ሰው ማስተዋል ስለጎደለው አያደርጉትም አይባልም። የጸጉር ስታይላችሁም ደግሞ ከካራቲስቱ ጋራ በደንብ አድርጎ ይመሳሰላል። ነገር ግን በዚህ ልክ በልሳን በእግዚአብሔር ስጦታ በሆነ ነገር ላይ ከእግዚአብሔር ጋራ ሚስጥርን በምንነጋገርበት ነገር ላይ መጽሐፍ ቅዱስ እንደሚለው ልሳንን የሚናገር ከእግዚአብሔር ጋራ ሚስጥራትን ያወራል ብሎ እንደሚል ሚስጥርን መነጋገሪያ በሆነው ልሳን ማላገጥ ግን ተገቢና ትክክል ነው ብዬ አላስብም። ምክንያቱም ይሄ ነገር በኢትዮጵያ ምድር ስፔሻሊ እኔ እንጃ በውጭ ሀገራት ላይ እንደዚህ አይነት ማላገጦችን አይቻል አቅም እንደዛ እንግዲህ የአጋንንትን ስራ በኃይል ይሰራሉ ተብሎ የሚታስቡት እንግዲህ እነዛ ሀገራት እንኳን እንደዚህ በመጽሐፍ ቅዱስ ላይ ሲያለግጡና በመጽሐፍ ቅዱስ ጥቅሶች አዘሴም ታይም በቤተ ክርስቲያን ውስጥ ባሉ ልምምዶች ሲያሾፉ ብዙም አይስተዋልም። እዚህ ግን በጣም ብዙዎቻቸው የቅድስት ሀገር ናት እቺ ሀገር ምናምን ብላችሁ የምታወሩ አብዛኛዎቻችሁ አዘሴም ታይም መልሳችሁ በወንጌል ላይ ስታሾፉና በእግዚአብሔር በመንፈስ ቅዱስ ስጦታዎች ላይ ስታለቅጡ ማየት እጅግ በጣም ልብ ይሰብራል። ይሄ ሁሉ ግን የሆነው በቲቪ ቻናል ላይ አምጥታችሁ አጋንንት ሲወጣ ምናምን ቪዲዮ መልቀቅ ድራማ ነው። በእርግጥ ቲቪ ላይ ያሉት ምንም እኔ ማምነውም መቀበለውም ነገር የለም በቲቪ የሚታይ ነገር፣ ምክንያቱም ኤዲትድ ተደርጎ ስለሚለቀቅ ምንም የምቀበለው ጉዳይ የለኝም። የምቀበልበትም ደግሞ አስገዳጅ ነገር ምንም ነገር የለም እና ኤዲት ተደርጎ ለሚለቀቅ ነገር በዚህ ልክ አልጨነቅም እኔ ፐርሰናሊ። እና ይሄ ሁሉ ነገር የሆነው የማንም ማላገጫ የማንም መቀለጃ እንድንሆን እድሉን የከፈቱት ራሳቸው የቲቪ ቻናል ባለቤቶች ናቸውና እነዚህ አይወቀሱም። ካዩት ነገር ነው የሚያላግጡት። መዝሙር ስለሆነ ምንም ማድረግ አልችልም። እንግዲህ ፕሮቴስታንታዊ የእምነት ጉዞ መጨረሻው እንግዲህ ብዙዎች እንዳየናቸው ደግሞም አሁን ባልተጠበቀ ሁኔታ እውነት እኔ አልጠበቅኩም። እርግጥ ነው ከነሱ አለመጠበቅ ሳይሆን በስመ ፕሮቴስታንት ሙሉን ጴንጤ መፈረጅ ከባድ ነው የሚሆነው። ምክንያቱም የሚቃወሙም እንዳሉ ስለማቅ ነው። የሚቃወሙም እንዳሉ እነዚህ የምናያቸውን ጋጠወጥ ፓስተሮች፣ ማፊያ ፓስተሮች፣ ሴትም ወንድም ነብይነን ባዮችን የሚቃወሙ አስተዋይ ፕሮቴስታንቶችም እንዳሉ ተስፋ የሚጣልባቸው ነገ ከነገ ወዲያ እውነቱ ቁልጭ ብሎ ሲወጣ አምልጠው ሊወጡ የሚችሉ ወገኖች እንዳሉ ይሰማኛል። እናም ከዛ አንፃር ሶፊያ ሽባባው
የሚታይባት የተስፋን ጭላንጭል ነበር። የእናንተን ትክክል ያልሆነ ነገር ካዩ ወይም ደግሞ ትክክል ነገር እንዳደረጋችሁ ካልተሰማቸው በእናንተ ትክክል አለመሆን እያስታከኩና እያስተሻሹ ለቤተ ክርስቲያኒቷ ጤናማ መሆኗን ለማሳየት ይሞክራሉ። ምናምን በእርግጥ ኦብቪየስሊ ጤናማ እንዳልሆነች እኮ አየን በአደባባይ ላይ መስቀል አንጠልጥላችሁ ኢየሱስ ሲባል እየሸከካችሁ ሰው ላይ እየተፋችሁ የምትሄዱ ናችሁ። ዘፋኝ ተብላ ደግሞ መስቀል አንገቷ ላይ አድርጋ ምናምን መታ ደግሞ ዛሬ ላስደስታችሁ ነው የመጣሁትኝ እንትን የሚለውን ዘፈን ታውቁታላችሁ አይደለ? አብረን እንዘፍነዋለን እያለች የምታነወልላችሁን ግን ተቀብላችሁ አቅፋችሁ ደግፋችሁ የምታኖሩት ወይ ቅድስት ምንስት ምናምን ነገር እያላችሁ ተቀባቡና ታሳምራላችሁ። ይሄ እኮ ነውር ነው። በእርግጥ ሶፊያ ሽባባው በእንግሊዘኛ መዝሙር ነው የዘመረችው። ምንም ሌላ አዲስ ነገር የለም። እንቅስቃሴዋ ምናምን ሊያስመስልባት ይችላል። ፐርሰናሊ ሶፊያ ሽባባው እጅግ በጣም የተወደደችና የተከበረች እህታችን ስለሆነች እንደዚህ አይነት ነገሮችን ፖስት ብታደርግ ደስ አይለኝም፣ ብዙም ደስተኛ አይደለውኝም። ነገር ግን ይቺ እህታችን ለእናንተ አይነቶቹ መልስ አላት ወይ ብለን ብንል ደግሞ እንዲህ ስትል መልሳላችኋለች። በእግዚአብሔር አምኖ ሰው የእግዚአብሔርን ሕግጋት ፈጽሞ አሁንም ይጎላል። ፍጹም አይሆንም። አዎ አይሆንም። መጽደቅ አይችልም። የእግዚአብሔርን መንግስት አያወርስም። ሕግጋቱን መፈጸም በእግዚአብሔር ማመን በፈጣሪ ማመን አያስወርስም። አንድ ነገር ይቀራል። ያለህን ሁሉ ትተህ ተከተለኝ አለው። ባለጠጋ ወጣት በጣም እያዘነ ወደ ቤቱ ተመልሶ ሄደ። ተከተለኝ ያለው ማን እንደሆነ አላወቀም ነበር። ሀብቱ በለጠበት፣ የምድራዊ ቁሳቁስ በለጠበት ከኢየሱስ። ኢየሱስ ክርስቶስን ስትከተሉ በጣም ብዙ የምድር ኮተቶችን መጣል ስለሚጠበቅባችሁ ብዙዎቻችሁ ያ ውሳኔ ለመድረስ እየታገላችሁ እንዳላችሁ ፊል አደርጋለሁ። ነገር ግን የእውነቴን ነው ብላችሁ ማራገፍ ትችላላችሁ። አረፈደም በደንብ አድርጋችሁ ማራገፍ ትችላላችሁ። መቀበል ስላልፈለጋችሁ ነው፣ ያለው ሪያሊቲ ማመን ስላልፈለጋችሁ ነው እንጂ ኢየሱስ ክርስቶስን መከተል በጣም ብዙ ነገር አራግፋችሁ እንድትሄዱና አራግፋችሁ ትታችሁ እንድትመጡ ይጠይቃችኋልና እግዚአብሔር በዚህ አራግፎ በመሄድ ህይወት ይባርከን። ያንሪ በእንቅሪሊ ደንዲያኩ ያንያኩ በይደቲ ወንተማዩ የቅድሙን አያችሁ ተበላሸን አያችሁ ወይ? ኢየሱስ ከሌለ ህይወት እንደዚህ ናት። ተቅበዝባዥ ትሆናለህ። ኢየሱስ ካልበራ እንደዚህ ትሆናለህ። አየህ እንደዚህ በምንሆንበት ኋላ ያለችውን እናት አይታል። አንተ እኮ ወደዚህ ነው የምትመለሰው ወደድክም ጠላኝ። አየህ ቅድም ለብሼ የመጣሁት ልብስ ንጹህ ልብስ ነበር። አሁን ግን በዚህ ጭቃ ላይ ስለተንከባለልኩኝ ልብሴ ተበላሸ። አየህ ልብስ እንደዚህ የሚበላሸው በጭቃ ላይ ስለተንከባለልኩኝ ነው። ከዛስ ይህንን ልብስ ቢያጥበው ይወጣል ቆሻሻ። ነፍሲ ግን ከቆሸሸች ማን ነው የሚያነጻው? ነፍሲ ከቆሸሸች ማን ነው የሚያጥበው? ምንም እኮ የሚጠቀመው ነገር የለም። ብርድን የጠበሰው ምንም እኮ የተጠቀመው ነገር የለም። ያ ብር ከፍሎ የገዛው ልብሱን የቆሸሸበት። ግን ሌሎቻችሁ ወንጌል ያልገባችሁ ኢየሱስ ክርስቶስ ያልገባችሁ ነፍሳችሁ በኃጢአት ምልልስና በኃጢአት ቀንበር እየተንኮታኮተች ላለችዋ ነፍስ ሲል እንደዚህ ጭቃ ላይ ሲንከባለል ስታዩ ግን ምንድነው የሚሰማችሁ? እንደው እስቲ ንገሩኝ። ምንድነው ፊልም የምታደርጉት? እንዴት ነው ወንጌልን በዚህ ልክ ጴንጤ የእውነት ዝቅ ብሎ ጭቃ እየለበሰ ምሳሌ እየሰጠ የገባህበት ገብቶ ምንም ሳይፈራ ሳይመጻደቅብህ ቆብ ሳይለብስ ቀሚስ ሳይለብስ እየመጣ ሲሰብክል ምንድነው ግን የሚሰማችሁ? ጉድ ነው ዘንድሮ። ሰገን ይፍጠር ምን ነክቷት ነው? እናትና አባቴ የኔን ህይወት አይቀጥሉልኝም። መጨረሻዬን የት እንደሚሄድ እነሱ አይመሩኝም። በምድር ላይ ሳለው እንደ እናትና እንደ አባት ሊንከባከቡኝ፣ ሊወዱኝ፣ ሊጠብቁኝ ብዙ ነገር ሊያደርጉልኝ ይችላሉ። የዘላለም ህይወት ግን ሊሰጡኝ አይችሉም። የዘላለም ህይወት ሊሰጠኝ የሚችለው እግዚአብሔር ብቻ ነው። ስለዚህ ብዙ ፈተናዎች ሊመጣባችሁ ይችላል። በዚህ አጋጣሚ ብዙ ሰዎች ጽፋችሁልኝ ታውቃላችሁ። ጌታን መውደድ እፈልጋለሁ፣ ከጌታ ጋር መሆን እፈልጋለሁ፣ እናቴ ግን ምናምን ያላችሁኝ ሰዎች አላችሁ። እምነግራችሁ ነገር እኔ በጣም ብዙ ነገሮችን አሳልፌያለሁ፣ ብዙ ቻሌንጆችን አሳልፌያለሁ በዚህ በእግዚአብሔር። ስለዚህ እግዚአብሔር እውነቴን ነው የምላችሁ ማንንም ሰው አይጥልም።
እንኳን እግዚአብሔር ሰይጣን ራሱ የሆነ ነገር ውስጥ እስኪያስገባችሁ ድረስ ከጫፍ እስከ ጫፍ ድረስ 10ኛ ፎቅ ላይ ያወጣችሁና በሚገርም ነገር ሲፈጣፍጣችሁ መሰላሉን ትቶ ይፈጣፍጣችሁ። እግዚአብሔር ግን እሱን አምናችሁ የዘላለም ህይወቴ ነህ አንተ በቃ ሆሊ ስፒሪት አንተ ተቆጣጣረኝ ሁሉ ነገሬ ባንተ ይሁን ብላችሁ የሚያሳፍር አምላክ አይደለም ያላችሁ። ስለዚህ ሰውን ሳይሆን እግዚአብሔርን ተከትላችሁ እንድትሄዱ ነው የምነግራችሁ። እህታችንን ቼክ ብታደርጓት በባለፈው በፓስት ህይወቷ በፊልም ኢንዱስትሪ ውስጥ እጅግ በጣም እውቅናን ያተረፈችና በጣም ተወዳጅነትን ያተረፈች ብዙዎች በክራሽም የሚንጠባጠቡላት ሰዎች ነበሩ። አሁን ግን ጌታ ኢየሱስ ክርስቶስን የግል አዳኛው አድርጋ ተቀብላ ልክ ወደ ወንጌሉ ዓለም ስትመጣ በዝማሬ ቪዲዮዎች መልቀቅ ስትጀምር ግን ተጠልታለች ወይ ብላችሁ ከጠየቃችሁ ኦብቪየስሊ በጣም ነው የጠላችኋት። በጣም ነው ሰዎች የገፏት። በጣም ነው ስራዎቿ ላይ ታክል የሆነባትና አፍተር ኦል እግዚአብሔር እንደዚህም አድርጎ ታሪክን ይለውጣል። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንስ ይረባዋል? በጀንደር ሪቪል ላይ እግዚአብሔር ረድቷቸው አይ ቲንክ ወንድ ልጅ እግዚአብሔር ጸንሳለች ነው አይደለ? በወዷ ውስጥ ነው ያለው። በእርግጥ ደግሞ ጀንደር ሪቪል ያው ቀደም ብሎ የሚታወቅ ነገር አይደለ። በዚህ ነገር ዙሪያ አንድ ጥያቄ ልጠይቃችሁ ፈልጋለሁ። ጀንደር ሪቪል የሚባሉት ቤቢ ሻወር የሚባሉ ነገሮች በጣም ብዙ ጊዜ በክርስቲያን ወገኖቻችን ብዙ አይነት ጥያቄ ስለሚያስነሱ እናንተ ኮሜንት ሴክሽን ላይ ገብታችሁ ጀንደር ሪቪል የሚባለውን ነገርና ቤቢ ሻወር የሚባለው ነገር አሴ ክርስቲያን እንዴት ታዩታላችሁ ብዬ ልጠይቃችሁ ወዳለሁ። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ለዚህ ክብር አበቃችሁ፣ እንኳን እግዚአብሔር ፍሬ ሰጣችሁ፣ እንኳን እግዚአብሔር ዘር ሰጣችሁ። ልደሽ እንድታቅፊ ይርዳሽ። በእግዚአብሔር ላይ ታመኝ። እግዚአብሔር መልካም አባት ነውና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።